በአካል ተራ ብትመስልም በእርግጥ ነብይ ሆነ ሊሆን እንደሚችል ታውቃለህ። ስለ ትንቢት ስጦታ እያወራሁ አይደለም። ይህም ለእያንዳንዱ አማኝ ይገኛል። እኔ የምናገረው ከእናቱ ማኅፀን ጀምሮ ነብይ ሆኖ ስለተወለደው ሰው ነው። በዚህ ቪዲዮ ነብይ ሆነ መወለድህን ወይም አለመወለድህን የሚያሳዩ 9 ምልክቶችን እገልጣለሁ። በኤርምያስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር እንዲህ ይላል፣ በሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነብይ አድርጌሃለሁ። ይህ ማለት አንዳንድ ሰዎች እንደ ነቢያት ይወለዳሉ፣ ሌሎች ግን አይደሉም ማለት ነው። ራሳቸውን ነብይ ብለው የሚጠሩ ሁሉ በእርግጥ ነብይ አይደሉም። አንዳንድ ሰዎች ትንቢት ስለሚናገሩ ብቻ ነቢያት እንደሆኑ ያስባሉ እና የትንቢት ስጦታ በመያዝና በእውነቱ ነብይ ለመሆን በመጠራት መካከል ትልቅ ልዩነት አለ። ስለዚህ ነብይ ለመሆን እንደተጠራ የሚያመለክቱትን 9 ምልክቶች እንመልከት። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ቃላትህ ዘወትር ይፈጸማሉ። በነብይነት ቢሮ ውስጥ እየሰራ መሆኑን ከሚያረጋግጡት ግልጽ ማስረጃዎች አንዱ ቃላትህ ያለማቋረጥ የመፈጸም ልምድ ያላቸው መሆኑ ነው። አንድ ነገር ልትናገር ትችላለህ፣ አስተያየት ወይም መንፈስ እንድትናገር ይገፋፋል እና ከዚያም በትክክል እንደተናገርከው ይሆናል። ይህ ጥሩ ግንዛቤ ወይም እድለኛ ግምት ብቻ አይደለም፣ ከእውነተኛ ትንቢታዊ ቃላት ጋር የሚመጣው የፈጠራ ኃይል ነው። መጽሐፍ ቅዱስ የሳሙኤል ቃላት በጣም ትክክለኛ ስለነበሩ እግዚአብሔር አንዳቸውን መሬት ላይ እንዲወድቁ አልፈቀደም። ለዚህም ነው በጣም ትክክለኛ በመሆኑ የሚታወቀው። በዘዳግም ምዕራፍ 18 ከቁጥር 20 እስከ 22 እግዚአብሔር ለእውነተኛ ነቢያት ቀላል ፈተና ይሰጠናል። በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ይህ በዋነኝነት የሐሰት ነቢያትን ስለመለየት ቢሆንም እውነተኛ ነቢይ የሚያደርገውን ነገር ያሳየናል። ቃሎቻቸው እውን ይሆናሉ። እንደ ነቢይ ምላስህ በረከትን ወይም እርግማንን፣ ሕይወትን ወይም ሞትን ሊያመጣ የሚችል ኃይለኛ መሳሪያ መሆኑን ትማራለህ። ምሳሌ 18:21 እንዲህ ይላል፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። በነብይነት ቦታ ላይ ላለ ሰው ይህ ኃይል የበለጠ ጠንካራ ነው። ነብይ ሆነ ስትወለድ ቃላትህ የራስህ ብቻ አይደሉም። ቃላትህ የእግዚአብሔር የራሱ መገለጫዎች ማራዘሚያ ይሆናሉ። እግዚአብሔር መላውን ዓለም የፈጠረው በመናገር ነው። እናም ለነቢያቱ የፈጠራ ኃይልን ይሰጣል። ለዚህም ነው ይህ ጥሪ ያለው ማንኛውም ሰው የሚናገራቸውን ቃላት የመጠበቅ ኃላፊነት ያለበት። ቃላትህ በየጊዜው እየተፈጸሙ መሆናቸውን ካገኘህ እግዚአብሔር በሕይወትህ ላይ ልዩ ጥሪ እንዳስቀመጠ ጠንካራ ምልክት ነው። ሁለተኛ፣ በብቸኝነት የሚገለጽ ያልተለመደ የአኗኗር ዘይቤ። እግዚአብሔር ነብይ እንድትሆን ከጠራ የአኗኗር ዘይቤ ከሌሎች አማኞችም ቢሆኑ ከአብዛኞቹ ሰዎች የተለየ እንደሚሆን ታስተውላለህ። ብዙውን ጊዜ ብቻህን የመሆን ወይም አብዛኛውን ጊዜ ለብቻ የመሆን ትልቅ ፍላጎት እንዳለ ታገኛለህ። እውነተኛ ነቢያት ወይም የእግዚአብሔርን ጥልቅ መልእክቶች የሚሸከሙ ሰዎች ብዙውን ጊዜ በሕዝብ ወይም በተለመደው ማህበራዊ ክበቦች ውስጥ በትክክል አይገቡም። ከሁሉም ሰው ጋር በየቦታው መገናኘት የሚወድ ወይም ከብዙ ሰዎች ጋር መዝናናት የሚወድ እውነተኛ ነቢይ እምብዛም አታገኝም። ይህ ማለት ነቢያት ማህበራዊ ያልሆኑ ወይም ሰዎችን የሚጠሉ ናቸው ማለት አይደለም። እንደ እውነቱ ከሆነ ብዙውን ጊዜ ለእግዚአብሔር ሕዝብ ጥልቅ ፍቅርና ሸክም አላቸው። ነገር ግን የጥሪያቸው ክብደት ወይም ከእግዚአብሔር በግልጽ የመስማት አስፈላጊነት ያነሰ ማህበራዊ ውጣ ውረድ እና በእግዚአብሔር ሕይወት ውስጥ ተጨማሪ ጊዜ ያስፈልጋቸዋል ማለት ነው። መገኘት። መዝሙር 91 ቁጥር 1 እንዲህ ይላል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ያ ምስጢራዊ ቦታ ከእግዚአብሔር ጋር የጠበቀ ቅርርብ የሚደረግበት፣ መገለጥ የሚመጣበት
እና መንፈሳዊ ጥንካሬ የሚታደስበት ነው። በመጽሐፍ ቅዱስ ውስጥ ያሉትን ነቢያት ሁሉ ተመልከቱ። ብዙውን ጊዜ የጥሪያቸውን ትክክለኛነት መጠበቅ ስላለባቸው በጣም ተጠብቀው ይኖሩ ነበር። በሁሉም ቦታ መሆን ወይም በግዴለሽነት መናገር አይችሉም። ነቢያት ቃሎቻቸው ትልቅ ተጽዕኖ እንደሚያሳድሩ ይረዳሉ። ምክንያቱም በትንሽ ንግግር የሚያሳልፉት ጊዜ አነስተኛና በእግዚአብሔር ፊት ብዙ ጊዜ ስለሚያሳልፉ ብዙ ላይናገሩ ይችላሉ። ነገር ግን ሲናገሩ ቃሎቻቸው የሰማይን ኃይል ይይዛሉ። በተጨናነቁ ማህበራዊ ስብሰባዎች ላይ ጸጥ ያሉ የጸሎት ጊዜያትን አዘውትረው የሚመርጡ ከሆነ ጸረ ማህበራዊ ስለሆኑ ሳይሆን ከእግዚአብሔር ጋር ያለውን መንፈሳዊ ግንኙነት ስለሚፈልጉ ይህ ጠንካራ አመልካች ነው። ሶስተኛ፣ ያልተለመደና ቀደምት መንፈሳዊ ስሜታዊነት። ነቢያት ለመሆን የተመደቡ ሰዎች ብዙውን ጊዜ መንፈሳዊ ነገሮችን ከልጅነታቸው ጀምሮ ይገነዘባሉ። ምን እየተከናወነ እንዳለ እንኳን ከማወቃቸው በፊት ሌሎች የማያስተውሉትን በመንፈስ ውስጥ ያሉ ነገሮችን ሊያስተውሉ ይችላሉ። ይህ ስሜታዊ መሆን አይደለም፣ አብሮ የተሰራ መንፈሳዊ ራዳር እንዳለው ነው። ልጅ እንደመሆኑ ለምን እንደሆነ ሳያውቁ በተወሰኑ ቦታዎች ምቾት ሊሰማዎት ይችላል። ምናልባት ወደ መንፈሳዊ ውይይቶች ተስበው ወይም የእግዚአብሔርን መገኘት በጥብቅ ተሰምቶት ይሆናል። ሌሎች ሰዎች ምንም ጉዳት እንደሌላቸው ቢያስቡም እንኳ በመንፈሳዊ ጨለማ የሚመሰሉ ነገሮች በጣም ተጨንቀው ሊሆን ይችላል። ይህ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 10 ላይ የተጠቀሰውን መናፍስትን የመለየ ስጦታ የመጀመሪያ ስሪት ነው። ምናልባት በልጅነቶ መላእክትን ወይም አጋንንትን አይተው ይሆናል፣ ወይም በመንፈስ ውስጥ ነገሮችን ሰምተው ይሆናል። አዋቂዎች ምናልባት የእርሱ ሐሳብ ብቻ እንደሆነ ነግሮት ይሆናል፣ ነገር ግን በጥልቀት እውነት እንደሆነ ያውቁ ነበር። በመጽሐፍ ቅዱስ ውስጥ ስለ ሳሙኤል አስብ። በቃል ኪዳኑ ታቦት አጠገብ ተኝቶ ኃይለኛ መንፈሳዊ መገኘት ባለበት ቦታ እግዚአብሔር ቀደም ብሎ እያዘጋጀው ነበር። ልክ እንደርሱ እያዘጋጀ ሊሆን ይችላል። አራተኛ፣ ወጥነት ያላቸውና ብዙ ጊዜ የሚተነበዩ ህልሞች ወይም ራእዮች አሉ። እርግጥ ነው ሁሉም ሰው እያለመ ነው። ነገር ግን ነብይ እንድትሆን ከተጠራ ህልሞች የተለዩ ናቸው። ባልተለመደ ሁኔታ ግልጽ ናቸው። ብዙውን ጊዜ ምሳሌያዊ፣ በመንፈስ ጉልህ እንደሆኑ ይሰማቸዋል እና አንዳንድ ጊዜም እውነት ይሆናል ወይም ጥልቅ ግንዛቤዎችን ይሰጠዋል። በዘኍልቍ ምዕራፍ 12 ቁጥር 6 እግዚአብሔር እንዲህ ይላል፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ፣ በሕልምም እናገረዋለሁ። እግዚአብሔር ከነቢያቱ ጋር የሚነጋገርበት ዋና መንገድ ይህ ነው። ነብይ ለመሆን ከተወለድክ ይህ አንድ ጊዜ ብቻ የሚፈጸም ነገር አይደለም። ከልጅነት ጀምሮ ህልሞችህ እግዚአብሔር መልእክቶችን እንዲስልበት እንደ ሸራ ሊሆኑ ይችላሉ። ከመከሰታቸው በፊት ስለ ነገሮች ማለም፣ ማስጠንቀቂያዎችን ማግኘት ወይም በኋላ ላይ ስለ እነሱ ስትጸልይ ትርጉም የሚሰጡ ምሳሌያዊ ምስሎችን ማየት ትችላለህ። በዘፍጥረት ምዕራፍ 37 ውስጥ ዮሴፍን ተመልከቱ። የልጅነት ህልሞቹ የቤተሰብ ድራማ አስከትለዋል፣ ነገር ግን በእውነቱ የእግዚአብሔር የወደፊት እቅዶችን ያሳያሉ። ዳንኤል በዳንኤል ምዕራፍ 2 7 እና 8 ላይ እንደሚታየው ብሔራትን የቀረጹ ኃይለኛ ህልሞች ነበሩት። እነዚህ ስለ ቀኖ ወይም ስለ ጭንቀቶቹ የተለመዱ ህልሞች ብቻ አይደሉም፣ ከእርሶ ጋር የሚጣበቁና አስፈላጊ ነገር እንደሆኑ እንዲያውቁ የሚደረጉ መለኮታዊ ውርዶች ናቸው። ለነብይነት እንደተወለዳችሁ የሚያሳዩትን ቀሪ ምልክቶች በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። የዚህን ቪዲዮ ቀጣይ ክፍል በቀጣይ ይዘንላችሁ እንድንቀርብ የምትፈልጉ ከሆነ በኮሜንት ላይ ክፍል 2 ወይም ይቀጥል ያላችሁ ጻፉልን። ከዚህ ቪዲዮ ምን እንደተማሩ ኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮ ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና
መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።